ያ ሰው ፍቅሩን በጥፊ ቢሆንስ የሚገልጽ ነው። እንደዛ የሚባል ነገር እኔ ጋር አይሰራም። ጌታ ፍቅረኛ አለ ወይስ የለም? መስማት ፈልካል። ፍቅረኛ እንግዲህ ማወቅ ፈልካለሁ። እሺ ፍቅረኛ መስማት አይደል ማለት አለኝ። ፍቅረኛ አለበት። መከራ ምናምን ይመስለኛል። ፍቅር መከራ። መከራ። ያንተ ታይፕ ምን አይነት ሴት ናት? እና ደግሞ ፍቅረኛ አለ ወይ? ፀጉሯ ረዘም ያለ ቀይዳማ ነገር ስስቅ የምታምር አይኗ የሚያምር እሺ ኦሬዲ ያምራል ማማር አለበት። ሄሉዬ ወይ ይዙዬ ስለ ፍቅር ምን ታስቢያለሽ? እንዴ 1954 አካባቢ የነበረ የፋሽን አለባበስ ነው ያለባበስ እና በጣም ነው ሞቱ ለማለት ያለ ተደፍረናል። እስከዛሬ ተደፍረናል። አይ ነው እንደዛ አይደለም። ቆይ አንተ እንዳሰው ሰላም እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው እኔ ጋር። እናንተም ጋር እንደዛ ሰላም እንደሆነ ያው ተስፋ አደርጋለሁ። እንዲሆንም ደግሞ ምኞቴ ነው ማለት ነው። ያው ዛሬ እንግዲህ ከመሸከች ብያለሁኝ። ያው እንግዲህ ዛሬ ከይዙ ጋር ስላልተገናኘን አሁን እንገናኝ። ዛሬ ፕሮግራም ነበረን። በነገራችን ላይ የነበረን ቀን ነው ፕሮግራም የነበረን ማለት ነው። ከዛ በሆነ ምክንያት ምናምን አልተመቻቸንም እና ወደ ማታ ዞር ነው ማለት ነው። እና ጥያቄዎች አሉን። እሱም እኔን የሚጠይቀኝ ጥያቄ አለ፣ እኔም ደግሞ እሱን የምጠይቀው ጥያቄ አለ ማለት ነው። እና እኔም አውጥቻለሁ የምፈልገውን ጥያቄ፣ እሱም አውጥቶ ይመጣል። ለዛ ነበር ቀን ላይ የተቀጣጠርነው ኦልሬዲ። እሱም ስለኔ ማወቅ የሚፈልገውን ነገር ወይም ደግሞ በቃ ማወቅ የሚፈልገውን እኔም ማወቅ የምፈልገውን ስለሱ እንጠያየቃለን ማለት ነው ዛሬ። ስለዚህ ይዞን እንጠብቀዋለን። እሱ ሲመጣ ጥያቄዎችን እንጠያየቃለን። ቆንጆ ጊዜ እናሳልፋለን እና አብራችሁን ቆዩ። እንጠብቀው ይዞ እስካሁን ራሱ እንዴት እንዳልመጣ አላውቅም። መች ነው ዛሬ በጊዜ 2 ሰዓት ብቻ ነው የቆየሁት። አየ 2 ሰዓት ብቻ ነው የቆየሁት። ሃይ ወገንታት እንዴት ነው ደግሞ ገና ከመምጣቱ ስልክ ይጠራል። በጣም ባለ ጉዳይ ሰው ነው ባይዘው እኔ እንዴት ነው ግን እንዴት ተግባባን ነገር እንዴት አንቺ አይደውልሽ አይ አይደለም እንደዚህ አሁን እኔ እንደዚህ ውክብ ካለ ሰው ጋር እኔ ግባባለሁ ብዬ አላስብም ነበር። ኧረ እኔ ውክብ ያልኩ ሰው አይደለም። አንቺ ስሜን አታጥፍተይ። የምር የተረጋጋ ሰው አሁን በሰላም እንተቃቀፍና ውክብ ያለ ሰው ነው ምናምን አበይ ገብሽ ያልታኩኩ ግን እኮ ነው አይደል ላይ ማለት ተካን ወይስ እንዳስተካከለ አይደለም ይለኛል ብዬ ተመስጬ ሰማለሁ ያለኝ ልንገራቸው አይደለም ነው ያለኝ። ኧረ አይደለም ያልኳት እኮ አስጠጋሁት እኮ እንዲህ ስታወራ አላገኘኝም ማለት ወይስ አንተ ማምረብ እኔ ሁሌ እንደማረብኝ ነው። እኔ እኮ እሺ እኔ ሁሌ እኮ እኔ ሁሌ እንዳማረብኝ ነው ማለት አንቺ ዛሬ ነው ግን ያማረብሽ አምሮብሽ አያውቅም። ግን ሲመጣ ሁሌም አምሮብሻል ይለኛል። ግን እንዴት ነው ቃልህን ሁለት አይነት ቃል ታጥፋለህ? እኔ ቃሌን አላጥፍም። አንድን ሰው ስታዩ አምሮብሃል ወይ አምሮብሻል ማለት መልመድ አለብን። ኦኬ ሳያምርብህ አይደለም እኔ ይሄን አለባበስ ነው ያቺው አላውቅም። አክቹሊ በሰው ዓለም ላይ ያቺው አላውቅም። በጣም ያምራል
ባይ ዘ ዌይ ይሄ አለባበስ ያውቁታል እነሱ። እኔ ብቻ ነኝ ክሬት ያደረኩት አይደለ? ይሄንን አለባበስ አይቼው አላውቅም። በጣም ነው የሚያምረው። ቀሚስ በገንባሌ ብላለች። ቀሚስ በገንባሌ ያለች አንዷ እኮ ናት። ቀሚስ በገንባሌ ለብሰው እየመጡ እኔን እንትናንን አለች። ትወና ነው እንትን ያስታውሽ በ1954 አካባቢ አይ ያምራል። አሁን በዛ ታይም ትዝ ይለኛል። አሁን 1954 አካባቢ የነበረ የፋሽን አለባበስ ነው ያለባበስ እና በጣም ነው ሞቱ ለማለት ያለ የነበረ ፋሽን ነው እና ግን በጣም ያበደ አውት። ለነገሩ የድሮ አለባበሶች ደስ ይላሉ ማለት በዛ ብዬ ልረዳው እንጂ ይሄ ከባድ ቅኔ ነው። ግን አሁን ለፋሽን የሚሆኑት የበፊት አለባበሶች አይደሉ። ይሄ ደግሞ በጣም ቆንጆ ይዘት ከዛሬ 60 ዓመት በፊት የነበረ ይነግመዋል። እግዚአብሔር ምን አይነት ሰው ነገር አለ። አይ እንትና እነሱ አካፍለው 1954 ማለት የዛሬ ስንት ዓመት ነው ከሚሉ ግን እኔ የሆነ ነገር አላደነቃችሁ? ቆይ እኔ ድንገራችሁ የሆነ ነገር ግን አላደነቃችሁ? እንደዚህ እኮ ታርቦ ነው የሚያቅሰው ተመዚት በልሰን ወረጅ ምራሽ ና የሆነ ነገር አድንቀናል። አስቲ በእናትህ ሰላም በለኝ። እዚህ ድረስ ተባዶ እጅ ምንኬት እንቀመጣ አረ ይቻላል ምንኬት አይ የሆነ እኔና ፋሚሊ የምናውቀው ነገር አለ እስከዛሬ ድረስ ማለት ነው። ማን ተደፍረሃል? እስከዛሬ ተደፍረናልም? አይ ነው እንደዛ አይደለም። ቆይ አንተ እንዳሰው እንደዛ አይደለም ማለት ምንድነው? ማን ነው? አይ ነው አይደለም። ቆይ እኔና ቤተሰብ የምናውቀው ነገር አለ። ቆይ ሌላ ነገር አዳምጥ አንዴ እኔ የለውም እንደዛ ነገር ቀልድ ነው። የትኛው መደፈር ነው? እኔ እኮ ይዛና አይ እኔ ለማለት የፈለኩት ነገር እናንተ ገብቷችኋል በትክክል። አልገባኝም። አንተ አልገባም እና ሮስቱ ገብቷችኋል። ግን እኔ በቃ ምንም ማድረግ አይቻልም። አንዳንዴ በህይወታችሁ እንደዚህ አይነት ሰው ይመጣል። ዛሬ ወደ መጣንበት ጉዳይ ነው አይደል? ይሻላል። ወይል እንግዲህ ጥያቄ ባይዘው ካንተ ነው የሚጀምረው። እንዴ አንተ ሲወጣው ምን አንተ ያወጣው? እኔ ያወጣሁት አለ ችግር የለውም። ኦኬ እኔ ጠይቄ ጨርሼ ነው የምጠይቀኝ። ኦኬ ጠይቂ ልጠይቅሽ። እሺ ችግር የለውም። ስልክ የት አለ? እሺ በስልክ ነው መቼም በእንትን እንደ ድሮ በእስክሪብቶና በእንትን አይደለም የወጣው። እሺ እንጀምር። እሺ እኔ ብዙ ጥያቄዎች አሉኝ እንዳታይ እንጂ እኔ አንተና ላይም ሲጀመር ያኔ ነው ያል የሱን ደብቆ ምን አይነት ሰው እንዲያው እኔ እሺ በመጀመሪያ ስለ ፍቅር ምን ታስባለህ ይላል መጀመሪያ ጥያቄ። ስለ ፍቅር ምን ታስባለህ? ስለ ፍቅር ምን ታስባለህ? ለዛ በእኛታ እሺ እንደዚህ እኔም ተከአት እንዴ መልሱ የለም እንዴ መልሱ ካንተ ጋር ነው። አሁን ስለ ፍቅር ማስበው ነገር ነው የምነግርሽ ማለት ነው። አዎ በፍቅር ሳስብ ፍቅር በጣም ደስ የሚል ነገር ነው። ላይክ እንደዚህ ነው የሚመናገር ደስ የሚል ይመስልሃል? ያው ያምር በእውነት ፍቅር ደስ የሚል ነገር። ስለዚህ ለአንተ ፍቅር ደስ የሚል ነገር አረ በደንብ እንደዛ ቢል ማስበው ፍቅር ደስ የሚል ነገር ነው ብለዋል። እናንተ ደግሞ ሐሳባችሁን ፍቅር ያምር ደስ የሚል ነገር ነው ወይስ አይደለም የሚለውን ደግሞ ኮሜንት ላይ ባይዛው ዛሬ ቪዲዮ የምታዩ ሰዎች ኮሜንት ላይ እየጻፋችሁ ፍቅር ያምር ደስ እኛ የምንጠያየቀውን ጥያቄ እናንተ ደግሞ በራሳችሁ መንገድ ገዳጹልኝ። ፍቅር ያምር ደስ የሚል ነገር ነው ወይስ አይደለም? እሺ ደስ የሚል ነገር እሺ ወይ እንግዲህ እኛም እንገባለን። ሄሉዬ ወይ ይዙዬ ስለ ፍቅር ምን ታስቢያለሽ? እንዴ ድጋሚ ነኝ ያዙልኝ በቆረጥኩት ዳይ ቆንጨራ ራሴው ተቆረጥኩ። ማድረግ አልችልም። ይቅርታ እኔ
ምንድነው ይቅርታሽ ማለት ፍቅር ለኔ ደስ የሚል ነገር አለ። ያ የሰው ልጅ እንዳመለካከቱ ነው። ጌታን አይደለም ያው ያውቃሉ እነሱ ባይዘው ያውቃሉ። አንተ አሁን ስላወከኝ ነው እንጂ ደስ የሚል ነገር ምናምን ነው ብዬ አላስበውም። ጭንቅላቴ ውስጥም ሲሳል ምናምን ማለት ነው የሆነ መከራ ምናምን ይመስለኛል። ፍቅር መከራ መከራ። እሺ እኔ ደግሞ ጠይቀኝ። እሺ ጠይቂ። ያንተ ታይፕ ምን አይነት ሴት ናት? እና ደግሞ ፍቅረኛ አለ ወይ? ተያይዞ ነው ጥያቄው። የቦሌ ታክሲ በታክሲ ራይድ ይሻላል። ቶሎ ያደርሳል ራይድ። ምንድነው የምትይኝ? ያው ጥያቄ ነው። ኦሬዲ ታይፕ ልጀምራችሁ። እሺ ከታይፕ ጀምር። ምን አይነት ሴት ናት? ታይፕ እንግዲህ ፀጉሯ ረዘም ያለ። እሺ ከመልኳ ስንጀምር። እሺ ከፀጉሯ ከላይ ወርታች። እሺ ቀይዳማ ነገር ስስቅ የምታምር። እሺ አስተያየቷም እንደዛ ቆንጆ ቢሆን። እንዴት አይኗ የሚያምር? አይኗ የሚያምር። እሺ ኦሬዲ ያምራል። ማማር አለበት። እሺ እሺ ሌላ ደግሞ የተረጋጋ ሴት ብትሆን። ረጋ ያለች ሴት ትወዳለህ? ሞራ ቆንጆ። ስለዚህ እነዚህ ናቸው ያንተ። ይሄ ከላይዋ ነው ይሄ የሚታየው ነገሯ ነው። ወይም ደግሞ አንተ ወደ ሪሌሽንሺፕ ስትገባ ከሷ ጋር ስትሆን ከሷ እንዲህ ነገር ቢኖር የምትለው ይሄ ኦሬዲ ማንም ሰው ሊያየው የሚችል ነገር ነው። ውስጥ ላይ ቢኖር እነዚህ እንዳለ ሆኖ ማለት ነው። እነዚህ እንዳለ ሆኖ ውስጥ ላይ የምትረዳ ሴት፣ ማትጨቃጨቅ ጭቅጭቅ ሞደን እሱ አይደለምና አውርቼ ሳይሆን አይታኝ የምትረዳኝ ሴት ለኔ በቂ ነው። ብዙ ነገር አንተ ማብራራት ይሄ የምትናበብ አይነት አይታኝ የምትረዳኝ ሴት አለች እንደዚህ አይነት ሴት እኔ አላውቅም። እርግጠኛ ነሽ? እንትን እኮ ነው አለች አክቹሊ አጠፋም አለች እኮ ግን ምንድነው አትገናኝም ነው ካንተ ጋር። አረ ምን ኤግዜት ስራ ብዙ ይቅርታ አማረጥኩበት እንዴ ማለት ብዙ ጊዜ ይሄ እንዴት ነው አሁን እንደዚህ አይነት ሴት ምን አይነት ወንድ ላይ ነው የሚጥላት? በጣም በቃ መከረኛ ወይ ሱሰኛ በጣም ይሄ መጥፎ የሆነ ወንድ ላይ ነው እንደዚህ አይነት ሴት የሚጥላት። እና ያው አይገናኙም፣ ፈላጊና ተፈላጊ ይባላል። ይዙናት ቴንሽን ታየኝ እንጂ። እሺ ፍቅረኛ አለ ወይ የለህም? ተናገርኩ እኮ አልሰማችም። ፍቅረኛ አለ ወይስ የለህም? መስማት ፈቀድ። ፍቅረኛ እንግዲህ ማወቅ ፈልጋለሁ። እሺ ፍቅረኛ ጥሩ ነገር ነው፣ ደስ ይላል በጣም። እኔ የምመክረው ነገር ፍቅረኛ በጣም ደስ ይላል። ፍቅረኛ መያዝ እና እንዴት ነሽ ታዲያ? ወሬ አትቀይር፣ ሁሉ ሰላም። ወሬ ቀይርብኛል። እሺ አይ ፍቅረኛ አክቹሊ አሁን ላይ ይዛለሁ በቅርቡ ካሚንግስ እንጠብቁ። ይሄ በቂ። ስለዚህ ይዛለሁ ማለት አሁን የለኝም እያላችሁ ነው። ያው ማወቅ ለሚፈልጉ ሰዎች ሲሆናችሁ በቅርቡ ምንድነው የወይን አበባ የወይን ይባላል። እሺ ስለዚህ እኔ አሁን አልቻልኩም። በቃ ይሄ ነገር ማለት ነው ቅድም ፍቅር እጠላለሁ ብለሻል ነው የሚመስለው። ያሽ ነው አይደለ? ነው የሚመስለው። እሺ ስለዚህ ጠይቀኝ። እሺ ጠይቀኝ፣ ግን ከበድ እንዳታረገው። እሺ እኔ ኦሬዲ አንተ ህይወቴንም ስላከበድከው ነው የከበደኝ። ጠይቀኝ። እኔ አልጻፍክም ማለት ይቀላል። እኔ ጻፍኩትና አንቺ ጻፍሽው እንድና
እንዲህ ነው እና ከኔ እየወሰድክ ነው ሸጎሌ ቦሌ ለማለት ሸጎሌን አላውቀውም ቦሌን አውቀዋለሁ እሱን አንድ ቀን ተወስደህ እሺ ታይፕሽ ምን አይነት ነው ፍቅረኛ አለሽ ወይ በኢየሱስ ወላዲተ አምላክ ማርያም በለሰብሰብ ብሏል ያቆኑ እሺ እሺ እንዴ እኔ እኮ የጠየቅኩ እኮ ለኔ ነው አንተ እኮ ኦሬዲ ማውጣት ያለብህ የራስህን ጥያቄ ነው መጠየቅ ያለብህ አይደልማ ተጠየቁን ስንጠይቅ ያለው ስሜት እኛ ነው የምናውቀው ተጠያቂ እኔ ግን እንዳንተ አላንሳሳም ኦኬ ባጭሩ እኔ ያንዛዛው እንዴ ታይፕስ ነው ባይዛው ማለት ኮሜንት ላይ ቅድሚያ መልሰውልሃል እኔ ሳላወራ እሺ ምን ብለህ መልስ ችግር ኮሜንቱን አነበዋለሁ ያው ፍቅረኛ ማለት አለኝ ፍቅረኛ አለኝ ያው ባለፈው የሆነ ኢንተርቪው አይቻለሁና በጣም ነው የተመቸችኝ ፍቅረኛ አለኝ አለች ግን ይሄ ጭንቅላቴ ውስጥ በሐሳብ ነው እንጂ ያለው በአካል የለም ሆን ብላ ነው በነገራችን እሺ ልንገርህ ማርያም አይደለም ደስ ይላል በጣም አሁን እሺ የኔ ታይፕ ከቁመና ከመልክ ምናምን ብዙም አይደለም ማለት የሆነ እንዴ ፈሪያ እግዚአብሔር ያለው እኔ አልልም እንደዛ የለም ፈሪያ እግዚአብሔር ያለው ይቅርታ በህይወታችሁ አስፈላጊው ነገር የሚረዳ ነው እና የሚረዳ ሰው መሆን አለበት ኦሬዲ የመጀመሪያው ነገር ፍቅር አይደለም ለኔ ክብር ነው የመጀመሪያው ነገር ክብርና ክብር ነው የሆነ ሰው የሆነ በጥፊ እየመታኝ እኔ እኮ ስለምወድሽ ነው ምናምን እኔ ጋር አይሰራም ይዞ ያ ሰው ፍቅሩን በጥፊ ቢሆንስ የሚገልጽ ነው እንደዛ የሚባል ነገር እኔ ጋር አይሰራም ጌታ አሁን ለምሳሌ የሚያናድደኝ ነገር ምናምን ውጪ ከህይወቴ ምናምን አይነት ነገር ብሎ ተናግሮኝ ከዛ እኔ እኮ ስለምወድሽ ነው ግን ታናድጅኛለሽ ምናምን ቢለኝ አልሰማም እና ለኔ ክብር ትልቅ በጣም ትልቅ ዋጋ ያለው ነገር ነው በህይወት ማለት ትልቅ የመጀመሪያው ምንም ማልከራከርበት ነገር ነው እና መተማመን ግዴታ ነው ካላመነኝ ኦሬዲ ፍቅረኛ አይሁን አያግባኝም ምንም ከኔ ጋር ሪሌሽንሺፕ አይጀምር ስለዚህ እምነት ትልቁ ነገር ነው ፍቅርና ክብር ለኔ ኦሬዲ ያንን ሰው እኔ እንትን ማረግበት ምመርጥበት ነገር ነው ፊዚካሊ እንደዚህ ማስቀምጠው ነገር የለኝም ከኔ ቁመት ትንሽ ይብለጥ በቃ ይብለጠኝ እኔን ቁመት ጠይም ወይም ደግሞ የቀይ ዳማ ደስ ይለኛል ታይፓ ጠይም ነው ወይ ይቀዳል በቃ ከለር ከሆነ ፊዚካል ደረቱ ሰፋ ደረቱ ሰፋ ያለ ምናምን የሚባል ነገር እኔ ጋር የለም እኔ ነገር ያለው ቅድም የሆነ እንደዚህ ፊዚካል ምናምን የሆነ ሰዓት ነበረኝ የምፈልገው ሰው ግን የሆነ ቀን ምን ተረዳው መሰላችሁ እንደዛ ፊዚካሉ የምታዩ ሰው ውስጡ የተበከለ ሰው እንደሆነ ስረዳ ሁለቱም አንድ ሰው አብሮ እንደማይኖረው ሳቅ ፊዚካሊ ይሆናል ማርያምን የምሬን ነው ማለት አንዳንዴ ወንድ ልጅ ማለት ነው አሁን እኔ ፊዚካል ማልመርጠው ለምን እንደሆነ ታውቃላችሁ እንትን ነው ፊዚካሉ የሚያምር ሰው ውስጡ ላያምር ይችላል ውስጡ የሚያምር ሰው ደግሞ ፊዚካሉ ላያምር ይችላል ስለዚህ ግን የኔ ምርጫ ከሆነ ኖርማሊ ምርጫ የለኝም ቁመት ከኔ ትንሽ ይብለጠኝና ኢትዮጵያዊ ከለር ያለው ወንድ ኦሬዲ እንደዛ አይነት ነገር ደስ ይለኛል ይሄንን ይመስላል አሁን አንተ የምታስበው ፍቅረኛ ቢኖረኝ ማለት ነው ለምሳሌ እኔ በጣም ደስተኛ እንደምሆን ነው የምታስበው አይደለም እኔ ለእንደዛ አይደለም ከይሰማኝ ፍቅረኛ ቢኖረኝ የሚደሰቱት እነሱ ናቸው እኔ አይደለም እነሱ ጌታን ማለት አሁን እኔ ፍቅረኛ ያስኩብል እነሱ ናቸው እንጂ እኔ አይደለም የምደሰተው እንደዛ ነው ቤተሰብ ኮሜንት ላይ ዛሬ ኮሜንት ፈልጋለሁ ስንት ሺህ ኮሜንት ይሁን ብዙ ሺህ ኮሜንት ነው ፈልጋለሁ 1 ቢሊዮን 1 ትሪሊዮን እንደ ሐሳብ እና ፍቅረኛ እንግዲህ የለኝም እንደዚህ አትይም ማለት ይሄ ማለት የለኝም ማለት የለኝም ነው በቃ አይ ገና ነሽ ትልሽሽ ወደፊት ምናምን ወደፊት ላይኖረኝ ይችላል ገብቶኛል አሁን እኮ ይልሽም አይ ወደፊት ደግሞ ሞር ላይኖረኝ ይችላል ይችላል ኦኬ ወደፊት ይኖረኛል
ባይ ብሎኝ ነው ይዞ ጎበዝ አላልኩም። ይኖረኛል ተስፋ ግድ ነው ላይፍ ላይ ቴንክ ዩ። እኔ ተስፋ አለኝ ወደፊት አሁን እንዳልኩት አይነት ፍቅረኛ አግኝቼ እናንተ ፊት መጥቼ ምስክርነት እንደመሳት። አፍጋኒስታን ያልሽው ታይፕሽ አፍጋኒስታን ወንድ ነው ያልሽው ወይስ እኔ ኢትዮጵያዊ ቀብራራ ወንድ? እሺ አሁን ደግሞ እኔ ነኝ ጠይቀህ እንዴ አትበል እንዴ እኔ ያለሽ እኔ እየተንቀባረርኩ እሺ ፍቅረኛለሽ በደንብ እንዴ ንገሪኝ እንጂ አደባብዝሽማ አትለፊ። እሺ እንዴት ምን አይነት ነገር ላብራራልኝ? አለሽ የለሽም? የለኝም ፍቅር የለሽማ? አዎ እግዚአብሔር የተመሰገነ። እኔም የምፈልገውን አግኝቻለሁ ባይዘው ጠይቄ እና እኔ ጥያቄን አክብረህ ስለመለስክልኝ ወደፊት አግኝታለች የምትፈልገውን ጥያቄ። እሺ አንተ እንድጠይቅ። እሺ ከስንት ጊዜ በኋላ ታገባለህ ወይም ደግሞ ከስንት ጊዜ በኋላ አገባለሁ ብለህ ታስባለህ? ፈጣሪ ቢፈቅድ ቢወድ እመብራን በፍቅድ ያቺ ያልካት ሴት ብትገኝ ከፍታችሁ ትገኛለች አክቹሊ ማግኘቱ አይቀርም ከተስፋ ጋር ብዙ እኔ መቆየት አልፈልግም ነው። ለእናት ለአባት ብቸኛ ልጅ ስለሆነ ባይዛዌ ለእናትና ለአባቱ ብቸኛ ልጅ ነው ይዞ ብቸኛ ልጅ ነኝ ያለ እናት ለአባቴ ሶ ባናት መውለድ እፈልጋለሁ። 25 አመት በቂ ይመስለኛል። አዎ 25 አስበዋል። ቢያንስ 5 ልጅ ቢኖር አዎ ስንት ልጅ እንዲኖር ትፈልጋለህ? አራት ማለት አራት አሪፍ ነው። ከዛ በላይ ብቻዬን እያወሩ ነው መንገድ ላይ የምሄደው በዚህ ባሁን ኑሮ ታይሙ ትንሽ ከበድ ይላል ምናምን አራት ደስ ይላል። ሁለት ሴት የኔ ምኞት ይሄ። ኦኬ አራት ልጅ ያሳካልኝ። አሜን አሜን ያሳካልኝ። አሜን ስማ አሜን አስተነከት ያሳካልኝ። አይ ቆንጆ። እሺ ስለዚህ ጨርሰናል። አንድ ጥያቄ አለኝ። ጨርሰናል አለኝ አንድ ጥያቄ። ቀልድ ነው እንዴ? ተያዘው እዚህ አገባሽ አሉ። ኦኬ አገባሽ ሶ ከባልተቤትሽ ጋር የት ሀገር ነው መኖር የምትፈልጊው? እኔ አሁን የምር ብኖር ደስ የሚለኝ አገባሁት አይደል? ከዛ አሁን ተጋባን። ከዛ ከተጋባን በኋላ የሆነ እሱ ሌላ ሀገር እኔ ሌላ ሀገር ብንኖር አንድ ቤት ውስጥ ማለት ነው። ምንድነው ትክክለኛ ማንነት አክቹሊ የሚታየው አብረሽ ስትኖሪ ነው። እኔ እኮ እንዳላይ እኮ እኔ እኮ ማየት አልፈልግም ነው። ለዛ ነው ማላይ ካንሰል ነው። ወይኔ ግዴ ፈላ። ኢትዮጵያ ነው መኖር የምፈልገው። አልዋሽም። ኢትዮጵያ ነው መኖር የምፈልገው። ኦሬዲ ያው ለአቅመ ማግባት ፈጣሪ ካደረሰኝና ካገባው ኢትዮጵያ ውስጥ ነው አግብቼው መኖር የምፈልገው። እና ደግሞ እንደው እውነቱ ከሆነ ያው ማለት ኦሬዲ የሚሆነኝን ሰው እግዚአብሔርን ለኔ ህይወት የሚሆን ሰው በቃ ሆነኛ ሰው ምናምን ካገኘው ያጋጥ አሜን ጌታ እንደዚህ አይነት ሰው ካገኘው ኦሬዲ ይሄ ዲስታንስ ምናምን ይሄ ማለት የሆነ የርቀት ፍቅር ምናምን አላምንም ማለት አላምንም። ስታገቡ ላትለያዩ ተጋቡ። ታንኪ ያ እሺ አውርቶ መፍታት የሚባል ነገር አለ። እሺ አሁን ወደ ቀድሙ ጥያቄያችን እንመለስ። እሺ አሁን አንድ ሰው አግብታችሁ እንትን አልክ ስታገቡ ላትለያዩ ተጋቡ አልክ። ነገራቶች ከባድም ቢሆኑ አትለያዩ ባይነህ አንተ? ከባድ ከሆነ ተነጋግረሽ ልትፋች ምናምን ትሻለሽ። ግን መፋታት የመጨረሻ እንትን መሆን አለበት። ላይክ ምንድነው የሚባለው መፍትሄያትሽ መሆን አለበት። ኦኬ መለያየት የሚባለው ቃል መምጣት ያለበት በቃ መፍትሄ ታቶ ምናምን መሆን አለበት። አይደል? እንግዲህ የዛሬው ቆይታችን ይሄንን ይመስል ነበር። ሌላ ጥያቄ እንዳይጠይቀኝ ከተለ እስጋር ቀድም የከነከነኝ ጥያቄ። እሺ ምንድነው? እሺ ንገረኝ እስኪ። እንዴ ምንድነው ያልሽው ቅድም ስለ ፍቅር ስታወሪ? ስለ ፍቅር ስታወሪ ምንድነው ያልሽው? ስለ ፍቅር በጣም ከንክኖኛልና እባክሽ በደንብ አብራሪልኝ። ግን ያው እናንተም ኮሜንት ላይ ሐሳባችሁን ስጡኝ።
ገብቼ ኮሜንት አነባለሁ፣ ሀሳባቸው ስጡኝ። እሺ እኔ ፍቅር ላይ ኦሬዲ ሰው ተፈላላጊ ሰው ይገናኛል ብዬ አላስብም። ፍቅር ላይ እኔ ብዬ የማስበው አንድ ተጎጂ አለ። አንድ ሰው ወይ ሴቷ ትጎዳለች ወይ ወንድ ይጎዳል። አብዛኛውን ጊዜ ያው ሴት ናት የምትጎዳው አይደለም። እኔ አይደለም ኮሜንት ላይ እነሱ ያስቀምጣሉ። ቆይ እኔ የራሴን ሀሳብ እናገር። እሺ አንቺ የራስሽ ሴት ነው የምትይው፣ እኔ ደግሞ አብዛኛው ጊዜ ወንድም ሴት ነው የሚጎዳው። እኔ ደግሞ አብዛኛው ጊዜ ሴት ናት የምትጎዳው በሪሌሽንሺፕ ውስጥ ብዬ ነው ማምነው። አይ እንዴ ብለሽ አብዛኛው አሁን ከ100% ለምሳሌ 50% ወንድ የሚጎዳ ቢሆን 70% ደግሞ ሴት ናት ብዬ ነው ማምነው። ይሄም ደግሞ 90 ልል ይችላል። እኔ እንደዛ ብዬ ነው ጌታን ማምነው። አንተ ደግሞ ወንድም ሴትም ነው የምትለው አይደለም? ወንድ ይጎዳል። እሺ ወንድና ሴት ላይክ ልትጎዳ ትችላለች። አሳቢ ገብቶሻል? አትጎዳም አለ። አሁን አንቺ ዲፓውን ፎከስ አድርግሽባት ሴት ስትጎዳ እኮ አሁን ኖ ምናቀው እውነታ እኮ ነው። ምናቀው እውነታ ሳይሆን አሁን ወንድ ልጅ ጎጂ ነው እኮ አይደለም ያለው። ሶ ማን ሊጎዳ ይችላል ታዲያ ሴቷን እኮ አሁን ሁሉም ወንድ እያልኩ አይደለም እኮ ግን እኔ አብዛኛውን እንደዛ አይነት ነገር ነው ማየው። ኦሬዲ እኔ አሁን አጠገብ ያሉ ሰዎችን ምናምን ወይም ደግሞ አሁን አብዛኛው የምታየውን ነው የምፈርደው። እኔ ማየው ሴት ሲጎዳ ነው እንጂ እኔ ወንድ ሲጎዳ ግን አይቼ አላውቅም። ግን ይኖራል በማለት ነው። ወንድ ጉዳቱን አያሳይም። ኦኬ ታንክ ዩ። እኔ ግን አሁን ከንክምኛል አረከው ባላማሳመን ሄዱ የሆነ ጊዜ ላይ ማሳመን የሆነ ጊዜ እስቲ እና የሆነ ታይም ላይ አሳመናታለሁ። ልሳሳት እችላለሁ። ሱም ይሳሳታል። አክቹሊ ግን የተሳሳተው ነገር ካለ አርሙን ኮሜንት ላይ ያ በሌላ ቆጆ ቪዲዮ እስክንገናኝ ድረስ እኔ በበኩሌ ነው ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ብለሽ ነው ቆምሽ። እሺ ሲያዝገኙት በሌላ ቪዲዮ እስክንገናኝ ድረስ እንወዳችኋለን፣ እናከብራችኋለን። ሰላም ሁኑልን። ቸር ቆዩ። ቻው ባይ ባይ። ሻሎም ይመቻችሁ።